ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ወንድማችሁ ፓስተር ክሪስ ነኝ ከእግዚአብሔር ከዋክብት ቤተክርስቲያን እንዲሁም ደግሞ ከከዋክብቱ ጉባኤ። ዛሬም ደግሞ የተወደደ ማለዳ ከኔ ጋር አብረን እናሳልፋለን። እስከዛሬ ከመንፈሳዊ አባቴ ከእግዚአብሔር ሰው ሐዋርያው ሙሴ ሙሉጌታ ጋር አስደናቂ የጸሎት ጊዜ ከብዙ ምስክርነቶች ጋር እንዳሳለፋችሁ በጣም አምናለሁ። ዛሬ ደግሞ ከኔ ጋር በጣም ልዩ የሆነ የጸሎት ጊዜ እንደሚኖረን ተስፋ አድርጋለሁ። እግዚአብሔር ይህንን ድምፄን የምትሰሙትን ሁሉ ይረዳችኋል አምናለሁ። መንገዳችሁን ይከፍታል፣ ታሪካችሁን ይለውጣል፣ ቀንበር ካለ ይሰብራል፣ በሽታ ካለ ከመካከላችሁ እግዚአብሔር እንደሚያርቀው አምኜ መጥቻለሁ። ዛሬ እንግዲህ የምንጸልየው ስለ መላእክት ጉባኤ ነው። እኛ መንፈሳዊ ፍጡሮች ነን። ስለዚህ እኛ እዚህ በምድር ላይ ያለን በመንፈስ ዓለም ደግሞ እኛን የሚጠብቁ መላእክቶች ለኛ አቅርቦት የሚያደርጉ የሚጋርዱ ለኛ የሚዋጉ መላእክቶች ስላሉ የነዛን ጉብኝት በህይወታችን ላይ እንዲደረግ በህይወታችሁ ላይ እንዲደረግ በልጆቻችሁ ህይወት ላይ በትዳራችሁ ላይ እንዲደረግ ዛሬ እንጸልያለን። አንዳንዶቻችሁ ከዚህ ጸሎት በኋላ ምስክርነቶቻችሁን የምንሰማ ይሆናል። ጌታ ኢየሱስ የተባረከ ይሁን። እንግዲህ የዚህ ማለዳ የጸሎት ዝግጅታችን ተከታታዮች ሁላችሁም በዚህ ሰዓት እግራችን በዚህ ምድር ላይ ቢቆምም መንፈሳችን ግን በሰማያዊ ስፍራ ከእግዚአብሔር ጋር እንዳለ እናምናለን። ማለዳ ላይ ስንጸልይ ብቻችንን አይደለንም። ምክንያቱም ሰማይ ጸሎታችንን ሊመልስ ወይም ደግሞ የጸሎታችንን መልስ ሊሰጥ ከኛ ጋር እንዳለ አምነን እንጸልያለን። ከዚህ በኋላ የተወሰኑ ነጥቦችን እነግራችሁና ቀጥታ ወደ ጸሎታችን በተነቃቃ መንፈስ ሆነን እንጸልያለን ማለት ነው። የመጀመሪያው መላእክቶች እንግዲህ የመንገድ ጠባቂዎች መላእክቶች አሉ። ይሄ እንግዲህ በዘጸአት መጽሐፍ ምዕራፍ 23 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባቸው ዘንድ እነሆ እኔ መልአክን በፊት እሰዳለሁ ተብሎ ተጽፏል። እንግዲህ ይህ ጥቅስ እግዚአብሔር በሕይወታችን ላይ አስቀድሞ ያዘጋጀው ስፍራ እንዳለ ይናገራል። በዚህ ማለዳ ወደ ስራ ወደ ትምህርት ወይም ደግሞ ወደ ንግድ ስንወጣ ወይም ስትወጡ መላእክቶች ከፊታችሁ ቀድመው እንዲወጡ እንጸልያለን ማለት ነው። መንገዱን እንዲጠርጉላችሁ፣ ጋሬጣውን ከናንተ መካከል እንዲያነሱ፣ እንቅፋቱን እንዲያነሱላችሁ እንጸልያለን። እግዚአብሔር ደግሞ ወዳዘጋጃችሁ የበረከት ስፍራ መጽሐፍ ቅዱስ እንግዲህ በዘጸአት ቅድም ያነበብኩላችሁ እንደተናገረው ወዳዘጋጀሁትም ስፍራ ያገባቸው ዘንድ ስለሚል እግዚአብሔር በዚህ ቀን ላይ ወዳዘጋጀላችሁ ስፍራ እንድትገቡ በፊት ለፊታችሁ መልአክ እንዲወጣ እንጸልያለን። ይህንን የምትሰሙ ቅዱሳን ይህንን እንድታምኑ እፈልጋለሁ። በፊት ለፊታችሁ መልአክ ቀድሞ እንዲወጣ ነገራችሁን እንዲያስተካክል እናንተ ያላያችሁትን ነገር ያየ መልአክ ከፊት ለፊታችሁ ያለውን እንቅፋት እንዲያነሳላችሁ አምናችሁ እንድትጸልዩ እፈልጋለሁ ማለት ነው። የመጀመሪያው እሱ ነው። ሁለተኛው ነጥቤ በሁለንተናዊ መንገድ ላይ የሚደረግ የደህንነት ጥበቃ የሚያደርጉ መላእክቶችን ነው። ታስታውሳላችሁ መዝሙረ ዳዊት ምዕራፍ 91 ከቁጥር 11 እስከ 12 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱሃል ይላል። ምንድነው የሚለው? በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ወይም ስለ አንቺ፣ ይህን ድምፅ ስለምትሰሚው ሴት፣ ስለምትሰማ ወንድ፣ ስለምትሰሙ ቤተሰቦች አልጋችሁ ላይ ሊሆን ይችላል፣ ሶፋችሁ ላይ ተቀምጣችሁ ሊሆን ይችላል፣ ወይም ደግሞ መኪና እየነዳችሁ ይህን ጸሎት የምትሰሙ ሰዎች እግሮቻችሁ እንዳይሰናከሉ በመንገዳችሁ ሁሉ እግዚአብሔር ይጠብቃችሁ ዘንድ መላእክትን ከፊት ለፊታችሁ ያዛል ተብሎ ተጽፏል። እንግዲህ መላእክት የተላኩት በስምሪት በትእዛዝ ነው። እግዚአብሔር ስለ እናንተ መላእክቶችን ስለሚያዛቸው ነው ወደ እናንተ የሚመጡት። እግዚአብሔር ስለ አንተ ብሎ እዚህ ጥቅስ ላይ ይናገራል። ስለ አንቺ፣ ስለ እናንተ ብሎ ልዩ ትእዛዝ ለመላእክቱ ይሰጣቸዋል። ይህንን ድምፄን ለምትሰሙ ሰዎች ማለት ነው። ይህ ጥቅስ የሚያሳየው ጥበቃቸው በከፊል ሳይሆን በመንገድ ሁሉ፣ ጥቅሱ ላይ እንዳያችሁት በመንገድ ሁሉ፣ በምታልፍበት መንገድ ሁሉ ስለሚል በከፊል አይደለም። መልአኩ የማይነካው የመንገዳችሁ ክፍል የለም። መልአኩ የማይነካው የልጆቻችሁ ክፍል የለም። መልአኩ የማይነካው ራኮዜታ ባሻ የትዳራችሁ ክፍል ስለሌለ በከፊል ሳይሆን መንገዳችሁ ሁሉ ስለሚነካ ይላል። በሰው አእምሮ ከማይታሰቡ ድንገተኛ አደጋዎች፣ ውድቀቶች እጆቻቸውን ዘርግተው ይደግፏቸዋል ማለት ነው እነዚህ መላእክቶች። ስለዚህ ይህን ድምፄን የምትሰሙ ሰዎች ላነቃቃችሁ እፈልጋለሁ ስለምንጸልይ ማለት ነው። በመንገዳችሁ ሁሉ የሚጠብቋችሁ መላእክቶች ይታዘዙላችኋል ማለት ነው። ሁለተኛው ነጥብ እሱ ነው። ሶስተኛው እና የመጨረሻው በጠላት ፊት የሚቆሙ ተዋጊ መላእክቶች ናቸው። ይህም ደግሞ በመዝሙረ ዳዊት እዛው ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ክብር ለኢየሱስ። እንግዲህ ይሰፍራል የሚለው ቃል በወታደራዊ ስልት ዙሪያ
ከቦ ምሽግ መስራትን ያሳያል። ይሰፍራል ማለት አንድ የወታደር ስብስብ መጥቶ ሲሰፍር እንደማለት ነው። ያ ማለት ተዋጊ መላእክቶች እግዚአብሔርን በሚፈሩ ሰዎች በእናንተ መካከል መጥተው ይሰፍራሉ፣ ይጠብቋቸዋል ማለት ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ የሰማይ ጦር ሰፈር ይሰራል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የክፉ መንፈስ ቀስት አያገኛችሁ፣ የተንኮል አጋንንታዊ አጀንዳ አያገኛችሁ። ይህ መለኮታዊ ምሽግ ጥሶ ማለፍ አይችልም። ገብቷችኋል? አሁን የሚወረወርባችሁ የጠላት ቀስት የሚወረወርባችሁ ፍላጻ በእናንተ ዙሪያ ከሰፈሩ ተዋጊ መላእክቶች ሊያመልጥ አይችልም። ስለዚህ በእነዚህ 3 ርዕሶች ዙሪያ አጥብቀን እንጸልያለን። ዛሬ አስደናቂ ነገር ይሆንላችኋል ማለት ነው። የተወደዳችሁ ሰዎች ሁሉ ዛሬ ከኔ ጋር ያላችሁ አንደበቶቻችሁን ከፍታችሁ ስለናንተ፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ አጋሮቻችሁ፣ ስለ ዘመዶቻችሁ፣ ስለ እናንተ ጭምር፣ ስለ ስራችሁ ጭምር አብራችሁ እንድትጸልዩ ፈልጋለሁ። አሁን ጸልዩ። ብራኮዜታ ባሻ ራኮዜሊ ባሻ ባካራዳላቦሳ ብራኮዜታ ባሺ ካራላቦሳ እግዚአብሔር ሆይ አምኜ እጸልያለሁ። መንገድ ጠባቂ መላእክቶች ይህንን ድምፄን በሚሰሙ ሰዎች መካከል እንዲላኩ፣ እንዲያግዟቸው፣ እንዲጠብቋቸው በጌታ በኢየሱስ ክርስቶስ የመላእክትን ጉብኝት እንዲያስተናግዱ፣ የመላእክትን አብሮነት እንዲረዱ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባቴና መድኃኒቴ ሆይ ይህን ድምፄን በሚሰሙ ሰዎች መካከል መላእክቶች እንዲንቀሳቀሱ፣ አቅራቢ መላእክቶች እንዲንቀሳቀሱ፣ ተዋጊ መላእክቶች እንዲንቀሳቀሱ፣ ጠባቂ መላእክቶች እንዲንቀሳቀሱ መጽሐፍ ሲናገር እግዚአብሔርን በሚፈሩ መካከል መላእክቶች ይሰፍራሉ ተብሎ እንደተጻፈ ይህንን ድምፄን የሚሰሙ ሰዎች አጠገባቸው መልአክ እንዲቀመጥ፣ መንገዳቸው እንዲቀና፣ ታሪካቸው እንዲቀየር፣ እንቅፋታቸውን እንዲያነሳ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጸልዩ። የተወደዳችሁ መላእክትን ማየት እፈልጋለሁ። የመላእክትን ጉብኝት እፈልጋለሁ። ያስፈልገኛል። ለትዳሬ፣ ለልጆቼ፣ ለሰላሜ፣ ለትምህርቴ፣ ለስራዬ እንድትሉ እፈልጋለሁ። ጸልዩ። ሬላ ባጃዳ ባካራዳላቦሳ ፓሮዚላ ባሻ ባሃዳራቦሳ በጌታ በኢየሱስ ስም ጸልያለሁ። ይህንን ድምፄን የምትሰሙ ሰዎች ከዛሬ ጀምሮ የመላእክትን ጉባኤ በቤታችሁ እንዲፈጥን ጸልያለሁ። በስራችሁ እንዲፈጥን ጸልያለሁ። አጋዥ መላእክቶች እንዲመደቡላችሁ ጸልያለሁ። ታሪክን የሚለውጡ ተዋጊ መላእክቶች፣ ቀንበርን የሚሰብሩ፣ መርገምን የሚሰብሩ፣ እየተከተሉ የጠላትን ስራ የሚያፈርሱላችሁ፣ እግዚአብሔር ወደ ተናገራችሁ ስፍራ የሚያስገቧችሁን መላእክቶች ወደ ቤታችሁ እጠራለሁ። ባኮሬጂ ባካታዳቦሳ አንዳንዶቻችሁ በአልጋ ላይ ተኝታችሁ ታያቸዋላችሁ። አንዳንዶቻችሁ ድራይቭ እያደረጋችሁ ታያቸዋላችሁ። አንዳንዶቻችሁ ደግሞ ስራ ቦታ ሆናችሁ ድምፄን እየሰማችሁ ያላችሁ ትገናኛላችሁ። መንፈስ ቅዱስ ይሰማችኋል። ነገራችሁ ሲሰራ፣ መላእክቶች አጠገባችሁ ሲንቀሳቀሱ፣ አቅርቦት ሲያደርጉላችሁ፣ ታሪካችሁ ሲቀየር፣ እንቅፋት ሲነሳላችሁ፣ ህመም ከናንተ ላይ ሲነቀል አንዳንዶቻችሁ ፊል ታደርጋላችሁ። በጌታ በኢየሱስ ክርስቶስ ስም የመላእክትን ጉብኝት ወደ ቤታችሁ ልካለሁ። የመላእክትን ጉብኝት ወደ ቤታችሁ ልካለሁ። ይህንን ድምፄን የምትሰሙ እህቶችና ወንድሞች ሁሉ በቤታችሁ የፈጠነ የመላእክትን ጉባኤ በጌታ በኢየሱስ ስም ልካለሁ። ታስታውሳላችሁ፣ ባላቅ የእስራኤልን ሕዝብ ሊያስረግም በለዓም የሚባልን ሰው ጠርቶ እያመጣ እንዳለ መርገሙ ሊቋቋም የወጣ መልአክ ነበረ። ዛሬ በእናንተ ላይ የተነገረውን ንግርት፣ በእናንተ ላይ የተደገመውን ድግም፣ በእናንተ ላይ የተቃጣውን የትኛውንም የጠላትን አጀንዳ የሚያፈርሰውን የመላእክትን ጉብኝት ወደ ቤታችሁ ጠራለሁ። የሚያፈርሰውን የመላእክትን ጉብኝት ወደ እናንተ ጠራለሁ። ጠላታችሁን የሚቋቋመውን መላእክት ወደ ቤታችሁ ጠራለሁ። በጌታ በኢየሱስ ክርስቶስ መላእክቶች በቤታችሁ እንዲቀመጡ፣ መላእክቶች በቤታችሁ እንዲሰፍሩ፣ መላእክቶች በስራችሁ ላይ እንዲሰፍሩ በክርስቶስ ኢየሱስ ስም ጸልያለሁ። ማሬካዞ ታባሻ ሀሩጂ ባባሳ ራሁሽካ 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 ኢላ ዛባራዳ ወንድሞቼ ጸልዩ። ራማማማሶ መላእክትን ማየት እፈልጋለሁ። መጽሐፍ ቅዱስ ያዘኛል። መላእክትን ማየት እፈልጋለሁ። መንፈሳዊ ዓለም ላይ ያሉትን መላእክቶች፣ ለኔ የተዘጋጁትን መላእክቶች፣ እግዚአብሔር ለኔ ያዘዘልኝን መላእክቶች ዛሬ በጌታ በኢየሱስ ስም፣ ዛሬ በጌታ በኢየሱስ ስም መቀበል እፈልጋለሁ እያላችሁ ጸልዩ። ይህን ድምፄን የምትሰሙ እህቶችና ወንድሞች ዛሬ የመላእክትን ጉባኤ ታስተናግዳላችሁ። አራዳ ባባባባባሳ ራኮዛ ባባሽያ
ራካንዳ ላብራካታ ላቦሳ ማራቱ ባባሽያ ማራዴኮሳ ባባሽያ አራሃዙባ አይናችሁ ተከፍቶ እነዚህን መላእክቶች እንድታዩ እጸልያለሁ። ጆሮአችሁ ተከፍቶ እነዚህ መላእክቶች እንድትሰሙ እጸልያለሁ። አንዳንዶቻችሁን ከሞት ያስመልጧቸዋል። አንዳንዶቻችሁን ከጥረት ይባርኳቸዋል። አንዳንዶቻችሁን ከፊት ለፊታችሁ የወጣውን የትኛውን ጉድጓድ እየደፈኑ ያሻግራቸዋል። በክርስቶስ ኢየሱስ ደም እጸልያለሁ። ይህንን ድምፄን የምትሰሙ ወንድምና እህቶቼ በክርስቶስ ኢየሱስ ደም ካራባሻ የመላእክትን ጉብኝት እንድታስተናግዱ እንድትመለከቱ፣ አንዳንዶቻችሁ በቤታችሁ፣ አንዳንዶቻችሁ በስራችሁ፣ አንዳንዶቻችሁ በመኪናችሁ ውስጥ መላእክቶች እንዳሉ ይሰሟቸዋል። አብረዋችሁ እንዳሉ ፊል ታደርጋላችሁ። መንገዳቸውን ይከፍታሉ። በጌታ በኢየሱስ ቀንበርን ይሰብራሉ። ራባጋዳላቦሳ ማካራጂላ ካራዳቦሳ ይህንን ድምፄን የምትሰሙ ወንድምና እህቶች በክርስቶስ ኢየሱስ ስም እጸልያለሁ። በዚህ ሰዓት አንድ ነገር እናደርጋለን። ምናልባት ይህን ድምፄን የሚሰማ አንድ በህመም የሚሰቃይ ሰው ካለ፣ ምንም አይነት ህመም የሚያመው ሰው ካለ ቀኝ እጁን በሚያመው ቦታ ላይ ያደርግና ጸሎታችንን አብሮ ይጸልይ። እኔ እጸልያለሁ፣ አምኜ እጸልያለሁ። እነዚህ መላእክቶች ፈውስን አቅርቦት ያደርጉላቸዋል፣ ጤንነትን አቅርቦት ያደርጉላቸዋል። ራኩዛ ባባሻ ራሁሽካ አስከራዲቡሳ ማርክራዱባ በጌታ በኢየሱስ እጃቸውን በጫኑበት ቦታ ላይ መላእክቶች አቅርቦትን ታደርጉ ዘንድ ጸልያለሁ። ጤንነትን ታደርጉ ዘንድ ጸልያለሁ። ሰላምን ታደርጉ ዘንድ ጸልያለሁ። ኃይልን ታደርጉ ዘንድ ጸልያለሁ። በክርስቶስ ኢየሱስ ደም የሰውነታቸው የትኛውም አይነት የታመመውን ክፍል ዛሬ ተሐድሶ ታደርጉለት ዘንድ ጸልያለሁ። ትነቅሉ ዘንድ ጸልያለሁ። የበሽታውን ስር ትነቅሉ ዘንድ ጸልያለሁ። የበሽታውን መሰረት ትነቅሉ ዘንድ ጸልያለሁ። ዛሬ ይህንን ድምፄን የሚሰሙ ሰዎች ከመላእክት ዘንድ የፈውስ አቅርቦትን እንድትቀበሉ እጸልያለሁ። በኢየሱስ ክርስቶስ ስም የመላእክን አቅርቦት ተካፈሉ። በመንገዳችሁ ላይ የሚቋቋማችሁን የጠላትን ሐሳብና ዕቅድ ሁሉ ታፈርሱ ዘንድ በኢየሱስ ክርስቶስ ስም የመላእክትን አቅርቦት በፊት ለፊታችሁ አዛለሁ። ተቀበሉ። ብዙዎቻችሁ ከዚህ ጸሎት በኋላ እንደምትመሰክሩ አምናለሁ። ክብር ለኢየሱስ ይሁን። ዛሬ ተአምራትን ተቀብላችኋል። መንፈስ ቅዱስ በኃይሉ ከፍ ያለውን ነገር በእናንተ ቤት ላይ አድርጓል። ከፍ ያለውን ነገር በእናንተ ቤት ላይ አድርጓል። ማካዛሪ ቦሻ ባባሳ ራካዛ ታባሽያ ይህንን ድምፄን የሚሰሙ አንዳንድ እህቶች ቤት መላእክቶች እየገቡ እንደሆነ ፊል አደርጋለሁ። አንዳንድ ወንድሞች ቤት መላእክቶች እየገቡ እንደሆነ ፊል አደርጋለሁ። የብርሃን መላእክቶች እየገቡ እንደሆነ ፊል አደርጋለሁ። በጌታ በኢየሱስ ክርስቶስ በቤታችሁ መላእክቶች ይስፈሩ። ጤናችሁን ይጠብቁ። የጠላትን አሰራር ከቤታችሁ ላይ ያፍርሱት። ታሪካችሁን ይቀይሩ። የጎደለውን የቤታችሁን ነገር ሁሉ በጌታ በኢየሱስ የመላእክቱ ጉብኝት እንዲሞላላችሁ እጸልያለሁ። ማካራዳ ባራዳ ቦሳ ራሎጄ ባካራዳ ቦሳ ራንኮዛ አቦሩዚ ሪምባራሃዱሳ ፕራኮዜ ታላባሽያ ራማዙንዳ አልከራኑዚ ባረሃኑቫ ሹብረሃኑቫ አልፕራኑቫ ዙፕራ አዲኩፕራዚያ አልሃዴኮ ኦራባባባሻ ጸልዩ የአባቴ ልጆች ጸልዩ። እህቴ ጸልይ። በአልጋ ላይ ሆነሽ ጸልይ። በመኪናሽ ውስጥ ሆነሽ ጸልይ። ልጆችሽን ልብስ እየቀየርሽ ጸልይ። ወንድሜ ወደ ስራ እየወጣ ጸልይ። መኪና ውስጥ ሆነ ጸልይ። ባቡር ውስጥ ሆነ ጸልይ። የትኛው ባስ ውስጥ ሆነ ጸልይ። ከእንቅልፍ ካልተነሳ አልጋ ላይ ሆነ ጸልይ። በቃ ማካራጂ ካራዳዳቦሳ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን 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 እያላችሁ በዚህ ቪዲዮ ስር ባለው የዩቲዩብ ቻናላችን ስር ኮሜንታችሁን እንድታስቀምጡ ፈልጋለሁ። ላይክ እንድታረጉ ፈልጋለሁ። ሰብስክራይብ ያላደረጋችሁ አሁን የገባችሁ ሰብስክራይብ እንድታረጉ ፈልጋለሁ። በእውነት ደግሞ ይህ ጸሎት ህይወታችሁን የቀየረ ሰዎች ደግሞ ምስክርነታችሁን ባሉት ስልኮች እየደወላችሁ እንድታካፍሉ፣ እንዲሁም ደግሞ ርዕስ ካላችሁ በርዕስ እንድንጸልይላችሁ የምትፈልጉ ሰዎች ርዕሳችሁን እንድትነግሩን በታላቅ ፍቅርና በታላቅ አክብሮት ሆነን እንጠይቃችኋለን። እኛ እናንተን ከማገልገል ውጪ፣ ለእናንተ ከመማለድ ውጪ፣ ለእናንተ ከመጸለይ ውጪ ምንም አይነት ስራም ፍላጎትም የለንም። እግዚአብሔር ግን ይረዳችኋል። ዛሬ እንግዲህ እንደጸለይነው በቤታችሁ ውስጥ መላእክቶች ይሰማራሉ።
እያመናችሁ ጸልዩ። በቤታችሁ መላእክቶች እንዳሉ እያመናችሁ ጸልዩ። እግዚአብሔር መላእክቶቹን ስለናንተ ዛሬ ማለዳ አዟልና ደጃችሁን የሚቋቋም የለም፣ ስራችሁን የሚቋቋም የለም፣ የልጆቻችሁን ጤና የሚቋቋም የለም። እነዚህ መላእክቶች በቤታችሁ አቅርቦት ያደርጋሉ፣ ይባርኳችኋል፣ እንቅፋትን ከመካከላችሁ ያርቃሉ። መርገም ሆኖ ደግሞ የተቀመጡባችሁ የትኛውም የተነገሩባችሁ ቃሎች ሁሉ ከእናንተና ከልጆቻችሁ ዘር ላይ ይህን ነገር ይሰብሩታል። መውለድ የማትችሉት ወልዳላችሁ። ጭንገፋ የሚያስቸግራችሁ እነዚህ መላእክቶች ጭንገፋውን ይሰብሩታል። የእግዚአብሔር ኃይል ይሰብረዋል። እንዲሁም ደግሞ መንገድ የተዘጋጋ የምትሉ ካላችሁ ከዛሬ ማለዳ ጀምሮ መንገዳችሁ ይከፈታል። እንዲሁም ደግሞ እንቅፋት የሚያስቸግራችሁ ሰዎች፣ የትኛውም በሽታ የሚያስቸግራችሁ ሰዎች ከዛሬ ማለዳ ጀምሮ መላእክቶች ይህንን ቀንበር ከመካከላችሁ ያነሱታል። የተወደዳችሁ ወንድምና እህቶቼ ዛሬ መልካም ጊዜ እንዳሳለፍን ተስፋ አደርጋለሁ። እንዲሁም ደግሞ ከኔና ከመንፈሳዊ አባቴ ከሐዋርያው ሙሴ ሙሉጌታ ጋር ይህ ጸሎት ማለዳ የሚቀጥል ይሆናል ማለት ነው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ፣ ጥበቃውን በእናንተ መካከል ያድርግ። መጽሐፍ ሲናገር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሎ እንደተጻፈ ሁል ጊዜ በመንፈስ የተቀጣጠላችሁ እንድትሆኑ እጸልይላችኋለሁ። እግዚአብሔር ከእናንተ ጋር እንዲሆን፣ ከልጆቻችሁ ጋር እንዲሆን፣ እግዚአብሔር እንዲባርካችሁ እጸልያለሁ። ይህን ጸሎት ለሚያስፈልጋቸው ለወዳጅ ዘመዶቻችሁ፣ ለወንድም ለእህታችሁ ሼር አድርጉላቸው። እናንተ እንደተባረካችሁ ሌሎቹም ይባረኩ። በተመሳሳይ ጊዜ በሌላ ማለዳ እንገናኛለን ማለት ነው። በየቀኑ የማለዳ ጸሎቶቻችን በዚህ የዩቲዩብ ቻናል የሚለቀቁ ይሆናሉ። ይህ የእግዚአብሔር ከዋክብት ቤተክርስቲያን የዩቲዩብ ቻናል ነው። እንዲሁም ደግሞ ብዙ ማህበራዊ ሚዲያዎች አሉን፣ እየገባችሁ ማየት ትችላላችሁ። ከጸሎት በተጨማሪ ትምህርቶችን እንለቃለን፣ አምልኮችን እንለቃለን። በዛ እንድትባረኩ ይሁን። ኮሜንት አስተያየታችሁን ደግሞ በኮሜንት ላይ አስታውቁን፣ በፈጠነ መልኩ እንመልሳለን ማለት ነው። አብረን የጸለይነው ከኔ ከወንድማችሁ ከፓስተር ክርስቲያን ሽፈራው ጋር ነው። ጌታ ኢየሱስ ለዘላለም ይባርካችሁ። ተባረኩ።